ሰበር መረጃም ሌላ አዲስ ሪከርድ በአፍሪካ ሙዚቃም በኢትዮጵያዊ አቀንቃኝ ተሰበረም። ከሰሞኑ የአርቲስት ጽጌ ገብረኪዳን የህይወት ጉዞ ማህበራዊ ሚዲያውን መነጋገሪያ አድርጎታል። የአርቲስት ጽጌ ታሪክ ምን ቢሆን ነው ማህበራዊ ሚዲያውን ከጫፍ እስከ ጫፍ መነጋገሪያ ያደረገው ሚለውን አጠናክረን ይዘናል፣ እናስዳስሳችኋለን። የደቡብ ክልል ፖሊስ ጋዜጠኛ ምክትል ኢንስፔክተር አይናዲስ ፍቃዱ በጠና ታማለች። እገዛችሁን እፈልጋለሁ ስትልም ጥሪዋን አቅርባለች። ኢንስፔክተር አይናዲስ ፍቃዱ ምን ቢያጋጥማት ነው የምትፈልገው ገዛስ ምንድነው ሚለውን በዝርዝር ውስጥ አካተን ይዘናል። ይሄንንም የምንነግራችሁ ይሆናል። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም የምትገኙ የተወደዳችሁና የተከበራችሁ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ ቁም ነገርና አስተማሪ የሆኑ መረጃዎችንና እንዲሁም ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የምናደርግበት መሰናዷችን ነው። ውድ ቤተሰቦች ቻናላችን አዲስ ቻናል ነውና ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። የደቡብ ክልል ፖሊስ ጋዜጠኛ ምክትል ኢንስፔክተር አይናዲስ ፍቃዱ በጠና ታማለች። እገዛችሁንም እፈልጋለሁ ስትል ጥሪዋን አቅርባለች። የደቡብ ብሔር ብሔረሰቦች ህዝቦች ክልል ፖሊስ ኮሚሽን የደቡብ ፖሊስ ቴሌቪዥን ፕሮግራም ላይ ትሰራ የነበረችው ምክትል ኢንስፔክተር አይናዲስ ፍቃዱ እንደተናገረችው አሁን ምክትል ኢንስፔክተር አይናዲስ ፍቃዱ በአሁኑ ጊዜ በደቡብ ሬዲዮና ቴሌቪዥን ድርጅት የቴሌቪዥን ዜና አንባቢነት ተቀጥራ እየሰራች ትገኛለች። አንድ ቀን በስራ ላይ ያለች የመውደቅ አደጋ አጋጠማትና በተለያዩ የሕክምና ተቋማት ክትትል ስታደርግ በእግሯና በእጇ ላይ የነርቭ ችግር እንዲሁም በጭንቅላቷ ውስጥ ደግሞ ውሃ የመቋጠር ህመም አጋጥሟት ጳውሎስ ሆስፒታል ሕክምና እየተከታተለች ትገኛለች። በቤተሰቦቿ በመስሪያ ቤት ባልደረቦች ሕክምና ወጪን በመሸፈን በቅዱስ ጳውሎስ ሆስፒታል ጭንቅላቴ ውስጥ የቋጠረውን ውሃ እያስቀዳው ቆይቻለሁ። አሁን ባለው የኑሮ ውድነት ሕክምና ወጪውን መሸፈን ተስኖኛልና የቀድሞ የፖሊስ ባልደረቦች የምታውቁ ሁሉ እንድታገዙኝና የጀመርኩት ሕክምና እንዳላቋርጥ ስትል ትማጸናለች። ውድ ቤተሰቦቻችን ጋዜጠኛዋን ምክትል ኢንስፔክተር አይናዲስ ፍቃዱን ልታግዟት የምትፈልጉ በሙሉ ከታች የባንክ ቁጥሯን እናስቀምጣለን፣ እንዲሁም ስልክ ቁጥሯንም እናስቀምጣለን። የምትችሉትን ሁሉ እንድታደርጉ በትህትና እንጠይቃለን። ለኢንስፔክተሯ ምህረትን እንመኛለን። ወደ ቀጣዩ መረጃችን እናልፋለን። የአርቲስት ጽጌ ገብረኪዳን የህይወት ጉዞ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። የአርቲስት ጽጌ ታሪክ ምን ቢሆን ነው ማህበራዊ ሚዲያውንስ ከጫፍ እስከ ጫፍ እንደዚህ መነጋገሪያ ያደረገው? የህይወት ታሪኳ ምን ይመስላል ሚለውን ገለጥ እናደርጋለን። አንዳንድ የህይወት ገጠመኞች ከፊልም ድርሰት በላይ ረቂቅና ልብ ሰቃይ ይሆናሉ። በቅርቡ የአርቲስት ጽጌ ገብረኪዳን የህይወት ጉዞ ማህበራዊ ሚዲያውን መነጋገሪያ አድርጎታል። አርቲስቷ ለ33 ዓመታት በልቧ ስታውጠነጥነውና ስትጠብቀው የነበረውን የልጅነት ፍቅሯን ከ10 ዓመታት በኋላ በድንገት በስልክ ስታገኘው የነበረው ስሜት ለብዙዎች እጅግ ልብ የሚነካ ሆኗል። ጽጌ ለዓመታት የናፈቀችውን ሰው ስታገኘው እርሷ ገብቶ 5 ልጆች ማፍራቱን ትረዳለች። ነገር ግን ይህ ዜና ለሷ ቅናትን ሳይሆን ክሎዥር ወይም የሐሳብ እረፍት ነበር የሰጣት። ጽጌ ወደ ጎንደር ተጉዛ የልጅነት ፍቅሯን ብቻ ሳይሆን ባለቤቱንና ልጆቹንም ጭምር አግኝታለች። ባለቤቱ እንደ እህቱና ተቀበለች ትላለች ጽጌ። ለዓመታት በአእምሮዋ ሲመላለስ የነበረው በህይወት ይኖር ይሆን የሚለው ጥያቄ ምላሽ በማግኘቱ ትልቅ እፎይታ እንደተሰማት ትገልጻለች። ይህ የፍቅር ታሪክ ብቻ ሳይሆን የጽናትም ጉዞ ጭምር ነው። አርቲስቷ ባለፉት ዓመታት ከባድ የጤና ችግሮች፣ በርካታ ቀዶ ጥገናዎች ገጥሟት የነበረ ቢሆንም አሁን ግን ህይወቷን ወደ መንፈሳዊ ዓለም አዞራለች። ውበት ወይም ፋሽን ትዳርንና ሰላምን አያመጡም የምትለው ጽጌ አሁን ላይ በገና መማር በመጀመር መዝሙራትን በማቅረብ ላይ ትገኛለች። የቀድሞ ህይወቷን እንደ ስህተትና ገላን ማባከን በመቁጠር ቀሪ ዘመኗን በንስሐና በምስጋና ለማሳለፍ ወስናለች። ምንም እንኳን አሁን ላይ የምትኖርበት ቤት ጥገና የሚፈልግና የዝናብ ውሃ የሚያስቸግራት ቢሆንም በውስጧ ግን ከቁሳቁስ በላይ የሆነ መንፈሳዊ ሰላም እንዳገኘች ትናገራለች። የአርቲስት ጽጌ ታሪክ የሚያስተምረን ነገር ቢኖር በህይወት ውስጥ የፈለግነውን ነገር ሁሉ ባናገኝም እንኳን እውነትን ተጋፍቶ ሰላምን ማግኘት እንደሚቻል ነው። ውድ ቤተሰቦቻችን ከአርቲስት ጽጌ ምን ተማራችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልን፣ እንመለከተዋለን።
ወደ ሌላኛው መሰናዷችን ስናልፍ ሌላ አዲስ ሪከርድ በአፍሪካ ሙዚቃ በኢትዮጵያዊ አቀንቃይ ተሰበረ። ይህ ሙዚቀኛ ማን ነው ካላችሁ ተወዳጁ ድምጻዊ ቴዲ አፍሮ በአፍሪካ ሙዚቃ ታሪክ ሌላኛውን ስኬት አስመዘገበ። ከተለቀቀ በቅርቡ 1 ወር ያልሞላው የቴዲ አፍሮ 6ኛ አልበሙ የሆነው ኢቶሪካ በናይጄሪያዊ ድምጻዊ ብቻ ተይዞ የነበረውን በ1 ወር ሪከርድ ተጋርቶታል። በደንብ እርጋታ ቢጠናም ይበልጠዋል ተብሎ ይገመታል። አዲሱ የቴዲ አልበም በ2025 መጀመሪያ ላይ በተደረጉ ሪፖርቶች በናይጄሪያው ዊዝኪድ አልበም የሆነው ሞራዩ በተለቀቀበት የመጀመሪያው ውስጥ በዋና ዋና መድረኮች ማለትም ዩቲዩብ፣ ስፖቲፋይ ላይ በጥቅሉ ያስመዘገበውን በ1 ወር ውስጥ የ150 ሚሊዮን እይታ ክብረ ወሰን። ቴዲ አፍሮ ግን በዩቲዩብ ብቻ ገና ወር ሳይሞላ 150 ሚሊዮን እይታ በማግኘት ሌላኛው በአህጉሪቱ የሙዚቃ ኢንዱስትሪ ላይ ነግሷል። ከዚህም ባሻገር ድምጻዊ ዊዝኪድ ተይዞ የነበረው በመጀመሪያዎቹ 6 ቀናት ውስጥ 48 ሚሊዮን እይታ በመብለጥም ስሙን በደማቁ ጽፏል። የቴዲ ዳስጣልና ጀንበር የተሰኙት ሙዚቃዎች በአፍሪካ ታሪክ ስፖቲፋይ በኩል ብዙ ከታዩት እንደ ኬስ ወይም ዳንስና ባድገርል ዜማዎች በጥፍ ቢበልጥም ባለፈው እንዳልኩት ሰይፉ ላይ እየቀረበ የአፍሪካን ክብረ ወሰን እየመዘገብኩ ነው ሲል የምንሰማው አካልም ሆነ በድምጻዊ ዙሪያ ያሉት ትኩረት አልሰጡም። በነገራችን ላይ ናይጄሪያዊው ምርጥ ኮከብ ዊዝኪድ 6ኛውን የስቱዲዮ አልበሙን ሞራዩ እያንዳንዱን ስኬት በይፋ በማሳወቅ የተለያዩ ዓለም አቀፋዊ አዋርዶችን አሸንፏል። ውድ ቤተሰቦቻችን በሙዚቃው ዘርፍ በአፍሪካ ደረጃ የቴዲ አፍሮ ክብረ ወሰን መስበር ምን ስሜት ፈጠረባችሁ? ይህ ስኬት እንደ ሀገር ትልቅ አሻራ ነው። እስኪ ስሜታችሁን ኮሜንት ላይ አጋሩን። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለቆያችሁ ምስጋናችን ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቀና ትብብራችሁ አይለየን። የዘወትር ቤተሰብም ሁኑ። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።